በሰላም በጤና ለእርዳ እናንተ አረ ምንድን ነው እመቤቲቱን አንዴ በራያ ቀሚስ አንዴ በሽፎን አንዴ በንትና ፏፏፏፏ ትትልብን ኤር ላይ ተውፊቅ እየመጣሁት ለምድር ግም ያረገብን ምንድን ነው? እስቲ አንድ ጥያቄ ለጠየቃችሁማ ምንድን ነው? ላይክ ሸር ሰብስክራይብ እያደረጋችሁ ሲገባ ብላችሁ እንደው ሞቀደመቅ እያደረጋችሁት እንደው ወሬውን ቀጥሉማ። የሚያስደምም ነገር ነው አሁን ያመጣሁላችሁ። አንዴ በራያው ጥበብ አንዴ ተራያ ቀሚስ ጋር እንትን ሽረጥ ጋር የለበሰ ልጅ አንዴ ከዱባይ ተሄደው ሸበላ የሰርጉን ሞዴል አዘጋጅ ጋራ እማዬ እያለቻውስ እንደው እያመሰጋገነች ስትለብሳ ይቼ ነበር። አሁን ያንኛውንም የተመለመለውን ባህር ዛፍን ለማድረገው በቃ የተመለመለው ባህር ዛፍ ይተርክ ምን ነው ብቅ በል እንጂ አንተስ አስከፋችህ እንዴ? እሆንሃለሁ ብላ ጠፋችብህ። ተውፊቅ እየመጥቷል እኮ እንግዲህ የተመለመለው ባህር ዛፍ ምንም ችግር የለም። ጥሴ ለማንኛውም ተውፊቅ ትመጣ እልም ድርግም አደረገች። ደግሞ ትናንትና ነው ከትናንት ወደ በቲክቶክ ላይ አይቼሽ። ኧረ የኔ እህት አንገትሽን ልበሽው፣ ሴት ልጅ ነሽ። እስቲ ለአንገትሽ ቦታ ስጪው። አላህ ሱብሃነሁ ወተዓላ ጋዝ እሳት እንዳያርከፈከፈብሽ እንደ በቅሎ እያመለመልሽ አንገትሽን ላወጣሽበት አላህ ሱብሃነሁ ወተዓላ ብረት ነው የሚንጠፈጠፍብሽ። እሱ ደረቅ አንገትሽ ላይ የሚመክርሽ የለም። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ቻናሌ ቤተሰቦች እንደምን ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። ነው አበዛሁባችሁ፣ ግን ለማንኛውም እኔ ነገሩ ስላስጠላኝ ነው ያበዛሁባችሁ። ይቅርታ። ወሬውን ሰላምታ ተላቀርቡ ማለት ነው። እና እንደዚህ ሆኖ የተመለመለ ባህር ዛፍ መስላ አንገቷን እያደረገ ቲክቶክ ላይ በሙዚቃ ታቀናብር ነበር። ይሄ ደግ ነገር ነው። እስቲ እንደማንኛችሁም ሙስሊም እንደማንኛችሁም ሰው እናንተም ተናገሩ ይሄንን ነገር ማለት ነው። እኔ ብቻ ታልሆን ኮሜንት የምሰጥበት ይሄንን ነገር ማለት ነው። ሁላችንም እንደማንኛውም ሙስሊም ወይንም እንደማንኛውም ሰው መናገር ያለብንን ነገር ተናግረን አንድ የሰው ልጅ ኤክትራም ብትይዝ ትይዛለች፣ ኤክትራም ባትይዝ ትተዋለች ማለት ነው። خلاص ግን እኮ ያኔ እንደ ራሴ እንደ ማንኛውም ቢሆን የኢትዮጵያ ዩቲዩበሮች እና ቲክቶከሮች ወይንም ሐዲሱን ጠለቅ ብላችሁ አሰሙ ወይንም ጨርሳችሁ ለቃችሁ እኛ በዛ አይነት ነው ምን ኖሮ ብላችሁ አልተናገራችሁ። ትፈልጉ ሂጃበኛ ትፈልጉ ናጀተኛ ትፈልጉ ናጀሰኛ እየሆናችሁ ትኖራላችሁ ማለት ነው። ለምንድን ነው ግን ትፈልጉ በደንብ ለብሳችሁ ጠራሁንም ሁሉንም ኤክትራም ኖራችሁ በተለይ ሮመዳን ላይ በለው ቶም ምናምን ትገተታላችሁ። ሮመዳን ተበቃ ሰላትና ሂጃብ የለም አሏችሁ። አንድ መጠይቃችሁ ጥያቄ ሮመዳን ተበቃ ሰላት ሂጃብ የለም ያላችሁ አለ? የለም። ሰላቱም እንዳለ ነው። ሂጃባችንም እንዳለ ነው። ረመዳን ግን ሂጃብ ማሻአላህ ጠርሃ ለባሾች ሂጃብ ለባሾች ቶብ ምናምን በኮንፊደንስ ለብሳችሁ ያኔ አባያ አለ እናንተ በቃ ድኑን ያላወቀው ሰው አርጋችሁ ቁጭ ታረጉታላችሁ። ግን ደግሞ ነገ ጧት እንደምናያችሁ ረመዳን ያበቃለታ ሶላቱም አበቃ ሂጃቡም አበቃ ያኔ ድኑም አበቃ በእናንተ ጋር ማለት ነው። ድናችሁ መቼም አያበቃም። እሺ ወቁት ማንም መካን ድናችሁ የትም እንደማያበቃ ታውቁታላችሁ። ይሄንን ነገር ማለት ነው። እኔ እንደማንኛውም እህት እንደማንኛውም ህዝብ ነው የምናገረው። እኔ በራሴ በሃይማኖቴ ላይ ያሉትን ነው ደግሞ ይቅርታና የተናገርኩት ማለት ነው። ሁላችሁንም አይደለም።
ወላሂ እውነቴን ነው። በሃይማኖቴ ላይ ያሉትን ሰዎች ሙስሊም ነን ብለው በስመ ሙስሊምነት እኛንም አብረው ጥርቅ አድርገው የሚያሰድቡ እህቶች አሉ። እስቲ ሌላውን ተውት፣ አባያውን አትልበሱ፣ ሌላውን አታርጉ። እባካችሁ የእህቶቻችን እባካችሁ አሁንም ቅድምም የነፍስ ለእኛ ትትሉ ይሄ አንገታችሁን እንደ በቅሎ እያመለመላችሁ እየወጣችሁ ምደነሱትን ዳንሳችሁን እዛ ወደ ስራችሁ አትፋችሁ ጠራሁን ልበሱ። ዳንሳችሁን ደግሞ አላህ ሱብሓነሁ ወተዓላ ያሳያችኋል። እዛው ኸይርና ሙንከር ቤት ነገ ጧት እንደያያችሁት እንደሰማችሁት። አሁን እንግዲህ እንደ ማንኛውም ሰው አሁን ይሄ ማኑር ሰይድ የሚሉት ልጅ መጥቶ ኡምራ አድርጎ በስነ ስርዓት ሸዋል 3 ገብቶ እንግዲህ በ8 ቀን ውስጥ ይሄን አይነት አደጋ ተቀጥፎ በመሞት ላይ ተገኝተዋል ማለት ነው። አላህ ይርሐመው፣ ጀነተል ፈርዶስ አላህ ይወፍቀው። ግን ደግሞ እሱንም ደግሞ በሶሻል ሚዲያ በቲክቶክ በምን ይሄ ነሽዳውን እናንተ ልቅ እሱን አይታችሁ አላህ ይርሐመው፣ አላህ ጀነተል ፈርዶስ ይወፍቀው፣ የዛን ቤት አላህ ያሳምርላት። ሂዷል እኮ ያን አቀነባብራችሁ ያን ለቀቃችሁ ምንም ለሱ የሚጠቅመው ነገር የለም። እሱን ልቅ ካላህ ጋር ታጥሎታላችሁ። በዚህ ሰዓት ላይ ትፈልጉ በነሽዳው ትገባላችሁ፣ ትፈልጉ በቁርአኑ ትገባላችሁ። ይሄን ሁሉ የምታረጉ እህቶቼ እንደ ማንኛውም እህት እንደ ማንኛውም ህዝብ እንደ ማንኛውም ሰው እኔ አንድ መማክራችሁ በሱም ላይ ተው ነው የምለው። እሱ ሂዷል፣ ወደ አኼራ ቦታው ሂዷል፣ ወደ ማተቀረው ሀገር። እኛም ተጠርተን እስተምንደርስ ታራችን እስተምናጓድን ነው እንጂ እናጓድንባታለን እዚህ ቦታ ላይ ማለት ነው። ማንኛችንም ሙስሊም ነው ክርስቲያን ነው አሚር ነው ወዚር ነው ገንዘብ አለው የለውም ዲሃ ነው እንትና ነው ታይል ነው ሁላችንም የምናጓድንባት። ግን ኸይር ስራ እየሰራን እንኖር ማለት ነው ወገኖች እየዋ እና በዛ ላይ ሶፊዬ ይቅርታ፣ ደግሞ ሌላ ቦታ ሌላ አጀንዳ ገባው። ሶፊዬ እንግዲህ ይቅርታ፣ ተውፊቅ ትመጣ ስብስብ አልሽ። እንደዚህ ያለ ነገር ተጥሎብኛል አልሽ። የጣለብሽን ሰው ብቅ አድርገሽ ፉላና እንደዚህ ተጥሎብኛል። ተውፊቅ መጣና አዲስ አበባ ያኔ እስር ቤት ገብቶ ከርሞ ተለቀቀ። የገባበትም የሄደበትም ምክንያቱም መቼም ማንም የሚያውቅ የለም። ሌላ ወሬ ነው የተወራው። እሱ የሄደበት ወደ ሀገርና ወደ ወሎ ያመራበት ምክንያት አለው። ግን እዚች መካከል ላይ ወገኖች እያወቅን እየሰማን ትክክለኛው ብናወራ ጥሩ ነው ማለት ነው። ተውፊቅ የሄደው ለሌላ ጉዳይ ነው፣ ወይንም ሰርግ ኑሮበት አይደለም፣ ወይንም በሌላ ጉዳይ ነው እሱ የሄደው ማለት ነው። እና ለማንኛውም ለሰርግም ለምንም አይደለም የሄደው። የውስጥ አዋቂ ለእኔ ጠቅ አድርጎኛል። ያው ቢሆንም ባይሆንም ደግሞ የተፈቀደውና የታዘዘው ታላ ከሱብሃነ ወተዓላ መጥቶ ሁኗል። አልሐምዱሊላህ በሰላም ተለቋል። በሰላም እንግዲህ መጥቷል። ያው ወደ አዲስ አበባም ተመልሶ መጥቷል። ጓደኛው የክርስቲያኗ ጓደኛው ቤቱን እንድታጸዳዳለት ትትሄድ አይተናል። እሱም በፌስቡክ ላይ ፎቶውን ለቋል ማለት ነው። እና ወገኖች ተው ውስጡ ሚስጥሩን ታታቁ ብዙ ማውራት ይቅርባችሁ። ሶስተኛ ደረጃ ወይንም አንደኛ ደረጃ ሶፊ ብቅ በይ በቃ አሁን እንፈልጋለን ብቅ እንድትይ እንደዛ የተሽለጠለጥሽበትን ሮመዳን 3-4 ጊዜ ደግሰሽ የተወበሮች ያበላሽበትን አሁን ብቅ በይና እስቲ አለሁ በይ። ገባሽ? ቶብም ቢከፍልሽና የቶብ ካምፓኒ ቢከፍልሽ ገባሽ? ነፍስ እያወቅሽ እኔ እናት ምን ነው አዲስ አበባን በሞላ አነጥንጭ ላይ ያዘዋልሽ። አትይዥም? አይገርምሽም? እዱንያ በማንኛውም ሰው ላይ ልትያዝ አትቻልም። አሁን ጤዛ ናት፣ አሁን ጨለማ ናት። አታነጥንጪ። አላህ ሱብሓነሁ ወተዓላ እያየሽ ነው። አንድ ቀን አዳልጦሽ ወደቅሽ ለታ መመለሻሽ ሀቹ ይርቅሻል። የኔ እናትዬ ሀቹ ይርቅሻል። ገባሽ? ሀቹ እንዳይርቅሽ ታሆኑ ተወድፉ ቆረጣጥ እያደረጋችሁ ይችን አድርሱላት፣ ወይንም ቆርጣችሁ እንግዲህ በውስጥ ቁጥሯን የምታቆላኩላት ተምታነጠነጭ ወይንም ደግሞ ተምታረገርጊ እንደ ሽቦ አልጋ የኔ ውድዬ እባክሽ ተይ።
ታይ ብያለሁ። እንደ ራሴ እንደ ማንኛውም ግለሰብ ማለት ነው። ይሄንን ምክር አቀርባለሁኝ ላንቺ ማለት ነው። ነገ ጧት ይሄ እንደዚህ አንገትሽን እንደ በቅሎ አመልምለሽ የምትሰሪውን ነገር ወይንም በሚካያጅ ወይንም በቀለም ተለቅልቀሽ የሰራሽውን ነገር አላህ ሱብሃነሁ ወተዓላ ፊት ትጠየቂበታለሽ። ሙስሊም ከሆንሽ በትክክለኛ ሐቀኛይቱን እስልምናሽን የምትገቢባትን ቦታ ጠራሃችሁን ስሩ። እኔ አትስሩ አይደለም። ማንኛውም ሰው ተፈራግጦ እንግዲህ አላህ ሱብሃነሁ ወተዓላ እዛ ያለው በአመቶ ባፊ አይከትልኝም። ተፈራግጦ ሰርተን በየጠሪቅ ነው ኑሯችንን ለማሸነፍ ምን እንችለው እንውስጥ ተባለ ድረስ ግን ደግሞ ብትሰሩም ኢክትራም ያለው በኢክትራም ልብስ በቃ ያኔ ሱሪውን ወደዛ ወሩረሹ። እስቲ ሮመዳን ተመፋታቱ ሱሪ የከፈን ሱሪ ነው እንዳያታጥቀሽ የመጣሽው ማየ የከፈን ሱሪ ነው ወላ ምንድን ነው? ወላሂ እኔ ሀቅ ነው የምናገረው። አንድ የሰው ልጅ ደግሞ ሀያ መኖር አለብን። ምንም ይሁን ምንም ሀያ መኖር አለብን። ምንም ይሁን ምንም የሚፈጠር ምንም ማለት ነው። ገባችሁ? ምንም የሚፈጠር ምንም ሀያ ይኖራል። እና ይሄን ይመስላል ዛሬ የመጣሁበት። እንግዲህ ተውፊቅዬም እንኳን በሰላም የመጣ ነው። እንዲም ምንም ይሁን ምንም ላኢላሀ ኢለላህ ወንድማችን ነህ። ደግሞ ስለሷም ቀረብ ብለህ የምትመከራት ተሆነ መከራት። የተውፊቅ ሚስት የተውፊቅ ወይንም ጓደኛ እንዳደረገች እየተባለች እስቲ አንተ ሰምተህ የምትጨቀጨቅ ነይ ብለህ ከጓደኛ ጋር ሆነህ መከራት። ያኔ መቼም ያኔ ያሳለፋችሁትን ላይፍ እናንተና እናንተ ናችሁ የምታውቁት። እኛ ያገባንም እኛ ዳርቀሪ ነን። እኔ ወንድምዬ ምንም አርጉ ምንም ያንን አሳልፋችኋል። እኛ በሰው ህይወትና በሰው ሀያት በሰው ኑሮ አያገባንም ልንናገር ወይንም በሰው እንትን ውስጥ ልናገር አያገባኝም። ግን ማን መካን ተይናንዬ ረጋ ብለሽ እንደው ተቆጭ፣ ወንድም ተቆጭ፣ እህት ተቆጥ፣ አባት የለሽም እዚህ መካከል ላይ የሆነ ልጅ ግን እኔ እንደምታይ መቼም ረጋ ብዬ ነው። ተሳድቤ መናገር አልፈልግም። የሰደበኝም ብቻ ነው መናገር የምፈልገው። እኔ ደግሞ ሰው ነክቼ መናገር አልፈልግም። ሰው ነክቼ የምናገረው ሰው ላይ ትደርስብኝ ካልደረሰብኝ ሰውንም ለመተንኮል አልፈልግም። ግን እማዬ እዚች መካከል ላይ እስቲ እየሰራሽውንና ያየሽውን ወቂ ደበስበስ አድርገሽ አታሳልፊው ማለት ነው። አንድ የሰው ልጅ ሀያ መኖር አለብን ለማንኛችንም ማለት ነው። ሀያ ማለት ደግሞ ታውቂዋለሽ ሰው ታይደርሱበት ሰው ላይ አይደርስም፣ ሰውም ታልደረሰበት ሰው ላይ አይደርስም። ማንኛችንም ማለት ነው ወገኖችዬ። ሲደርሱባችሁም አትመለሱም። ለምንድን ነው አንድ የሰው ልጅ ተራሱ ላይ እሺ ብሎ ዝንብ የሚከለክለው? ራስሽ እና ራስሽ ነሽ። እኔ አልከለክልልሽም ዝንብ። ይሄን ያልኩበት ነገር ሴት ልጅም ሆናችሁ ብትሰሩ ይሄንን ሶሻል ሚዲያ በረጋ ባለው በተረጋጋው መንፈስ ስሩት። ይሄ ባበዴው እንደ ሸይጣን እየለፈለፋችሁ እንደተሰሩ ማንም አይፈቅድላችሁም። ዲናችንም ደግሞ አይፈቅድም። ይሄን ታውቃላችሁ። ዲናችን አይፈቅድም። እና ወገኖች እህቶች እባካችሁ በዚህ ነገር አንድ የማስቸግራችሁ ነገር ተው ነው። አሁንም ቅድምም እባካችሁ ወላሂ ትልቁ ነገር የማስቸግራችሁ ተው፣ በቃ ይቅርባችሁ። ሁሉም ነገር ዱንያ ነገ ጧት ጠፊ ናት። ገባችሁ? የምንኖርባት ይመስለናል እንጂ እኛ ትተናት እንደምናጓድን መቼም አናውቅም። የምናጓድንባትን ሰዓት አናውቅም። ተከትባለን ያለችባትን ሰዓት አናውቅም። አሁን እየተናገርኩ አላህ ሱብሃነሁ ወተዓላ ተጠራኝ እሄዳለሁ፣ አይቀርልኝም። ግን አላህ ሱብሃነሁ ወተዓላ ጀነቱል ፊርደውስና